ከሰሞኑን ፋኦ በጣሊያን ሮም 80ኛ ዓመት ምስረታውን ሲያከብር በተለያዩ በተለይም በግብርናው ዘርፍ በአረንጓዴ አሻራ ኢትዮጵያ ለሰራቻቸው ስራዎች እውቅና መስጠቱ ይታወሳል። በዚያም እንግዲህ በመድረኩ ላይ ተገኝተው የኢትዮጵያን ሽልማት የተቀበሉት የቱሪዝም ሚኒስትሯ ሰላማዊት ካሳ ነበሩ። እዚህ ጉዳይ ላይ ጥቂት ቆይታ እናደርግበታለን። አንድ ተንቀሳቃሽ ምስል ወደ እናንተ እናደርስና እንመለሳለን። It is absolutely an honor to be here. የተከበሩ ዳይሬክተር ጀነራልና ተጋባዥ እንግዶች ክብራትና ክብራን የዓለም የምግብና እርሻ ድርጅት ፋኦ 80ኛ ዓመት ክብረ በዓል ላይ መገኘት ክብር ነው። ላለፉት 8 ዓመታት ረሃብንና የአየር ንብረት ለውጥ ተጽዕኖን በመዋጋትና ምድራችንን በማደስ ረገድ ለሰው ልጆች ልዩ ግልጋሎት የሰጠ ነው። ለመላው የፋኦ ቤተሰብ በኢትዮጵያ መንግስትና ህዝብ ስም የእንኳን ደስ አላችሁ መልእክቴን ለማስተላለፍ ወዳለው በባለራዩ እና አሻጋሪው መሪያችን ጠቅላይ ሚኒስትር ዶክተር አብይ አህመድ 2019 ላይ የተጀመረው የአረንጓዴ አሻራ መርሃ ግብር በዘላቂ የደን ጥበቃ ስራ ሂደት ውስጥ ምርጥ ተሞክሮ በሚል በተሰጠው እውቅና ደስታ ተሰምቶናል። በራይ የተጀመረውና ወደ ታላቅ ሀገራዊ ንቅናቄ ያደገው 47 ቢሊዮን ችግኞችን በመትከል የኢትዮጵያን የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ማሳደግን ግቡ ያደረገ ነበር። ይህ ሰዎች አንድ ላይ ሲሰባሰቡ ተስፋ ስር እንደሚሰድ የሚያሳይ ታሪካችን ነው። እናም ኢትዮጵያን እንድትጎበኙ በእነዚያ ህያዋን ደኖች ውስጥ እንድትዘዋወሩ ማህበረሰባችን ራይን እንዴት ወደ ተግባር እየቀየረ እንደሆነ ተመለከቱ ዘንድ በትህትና ጋብዛችኋለሁ። ፋኦ ላሳየው ጽኑ አጋርነት በሚሊዮኖች በሚቆጠሩ ኢትዮጵያውያን ስም ምስጋናዬን አቀርባለሁ። በጋራ ዛፎችን ተክለናል፣ ለመጪው ትውልድም ተስፋን ተክለናል። አመሰግናለሁ። For their partnership, together we have planted trees and we have planted hope. Thank you all very much. እንግዲህ ከሮም ሽልማቱን ተቀብለን እዚህ ተገናኘን። እንኳን ደህና መጡ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ በጣም ጥሩ እውቅናው በብዙ መንገድ የሚተረጎም መድረኩ በጣም ትልቅ እና ደግሞ ባለፉት ጥቂት ዓመታት በተለይ አረንጓዴ አሻራ ላይ ለሰራናቸው ስራዎች እንደ ሀገር ዓለም እውቅና መስጠት የጀመረበት በደንብ ደግሞ የተረጋገጠበት መድረክ ነበረ። ቆይታችሁ እንዴት ነበር? አንድምታው እንዴት ነበር? ከዚህ መጀመር እንችላለን። በጣም ጥሩ አመሰግናለሁ። መግቢያሽ ላይ እንዳነሳሽው ዘንድሮ በተለይ 80ኛ ዓመቱን ምክንያት በማድረግ ነው እንግዲህ ፋኦ የተለያዩ ከዚህ በፊት ከነበሩት አመታዊ ሁነቶቹ ባሻገር ብዙ ዓለም አቀፍ የሆኑ ርዕሰ ጉዳዮችን ያነሳበት ረዘም ያለ ጊዜም የቆየ ሁነት ነው የነበረው። በዛ ትልቅ መድረክ ላይ ነው እንግዲህ የኢትዮጵያ የአረንጓዴ አሻራ እንደ የነበሩት በጣም ብዙ መስፈርቶች ናቸው። በዋነኛነት ግን በተለይ ዘላቂ ልማትን መነሻ በማድረግ ለዓለም ምሳሌ ሊሆኑ ይችላሉ ተብለው ከተመረጡ ዋና ዋና የሀገራት ስራዎች ውስጥ እንደ አንዱ እውቅና ያገኘበት ነው። በጣም ጥቂት ሀገራት ናቸው እዛ ተገኝተው በዛ ከፍ ባለ መድረክ ላይ እውቅናውን እንዲረከበው የተደረገው። ከዛ ባሻገር እንግዲህ አንዱ ከሁነቱ ይገኝበታል ተብሎ የሚታሰበው እውቅናው ብቻ አይደለም። ተጓዳኝ የአረንጓዴ አሻራ መርሃ ግብር ለሌሎች ሀገራት ለዓለም ምን ያህል ተምሳሌት ሊሆን እንደቻለ ማሳየቱ ማስተማሩ አንድ ነገር ነው። ለኛ ደግሞ እንደ ሀገር ከዚህ በኋላ ለምንሰራቸው ስራዎችም አረንጓዴ አሻራም ላይ ዘላቂነት ያላቸው የግብርና እንደዚሁም ደግሞ የተለያዩ ዘርፎች የቱሪዝምን ጨምሮ ለምንሰራቸው ስራዎች ጥሩ ግብአት የምናገኝበት ዓለም አቀፍ ትብብሮችን ማሳካት የምንችልበት የሙያዊ ድጋፍ እንደዚሁም ደግሞ የገንዘብ ድጋፎችን ለማግኘት ትልቅ መሰረት የሚጥልልን ነው። ከምንም በላይ ደግሞ እንግዲህ ጧት ሳይሉ ዝናብ ፀሐይ ሳይበግራቸው ህፃናት ልጆቻቸውን አራስ ልጆቻቸውን አቅፈው ሰርገኞች ሙሽሮች ከነቬሏቸው ሀገራዊ ንቅናቄ ነው። መድረኩም ላይ እንደሰማሽው ንግግሩም ላይ ሳነሳ የነበረው ይሄ ሀገራዊ ንቅናቄ እድሜ ያልገደበው ነው፣ ጾታ ያልገደበው ነው። ሃይማኖት፣ ብሔር በየትኛውም የሀገሪቱ ክፍል ኢትዮጵያውያን እንደ አንድ በጋራ ቆመን ካሳካናቸው ትልልቅ አጀንዳዎቻችን መካከል አንዱ ስለሆነ እሱም ዓለም ያወቀበት ነው እና እይታም ያገኘንበት ነው።
የሰራነው ስራ በእርግጥም ለፍሬ መድረሱን የሚያረጋግጥበት ጭምር ነው ማለት ነው። እኛ በየቀኑ ያው ለውቅናው ብለን አይደለም የምንሰራው አመራር የሚሰጡት ከሐሳቡ አመንጪ ከክቡር ጠቅላይ ሚኒስትር ዶክተር አብይ ጀምሮ በእያንዳንዱ ስራ ላይ ሲሳተፉ የነበረው የግብርና ባለሙያዎች አርሶ አደሩ በእያንዳንዱ ስራ ላይ ሲሳተፍ የነበረው በተለያየ ጊዜ ንቅናቄዎችም ሲኖር አንድ ቀን ችግኝ ተከላም ሲኖር ሆ ብሎ ወጥቶ ችግኞቹን ሲተክል የነበረው እያንዳንዱ ኢትዮጵያዊ ዓለም እውቅና እንዲሰጠን ብሎ አይደለም የሰራው ግን ደግሞ ዓለም አይቶታል እና እውቅናውን አግኝተናልና ይሄ በጣም ትልቅ ሀገራዊ ስኬት ነው። በነገራችን ላይ በፋኦ በዚህ የ80ኛ አመቱ አከባበር ላይ ለአረንጓዴ አሻራ ብቻ አይደለም እውቅና የተሰጠው ከዛ በኋላ በነበሩት ሌሎች መድረኮችም ኢትዮጵያ ከፍ ብላ መታየት የቻለችባቸው ሁኔታዎች ነበሩ። ለምሳሌ የአግሪካልቸር የግብርና ትራንስፎርሜሽን ኤጀንሲ በተቋማዊ ጥንካሬ ተቋማዊ ስርዓትን በመገንባትና በግብርና ዘርፍ ላይ እንደዚሁ ያበረከተ ላለው አስተዋጽኦ እውቅና ያገኘበት ነው። ሌሎች በርከት ያሉ ዲፕሎማሲ ስኬቶችም የነበሩበት ነውና በእርግጥም ኢትዮጵያ ከፍ ብላ መታየቷን ያየንበት ነው። አንዱ ምሳሌ እዚህ ላይ በነገራችን ላይ ከመቶ በላይ እንግዲህ በሚሆኑ የእውቅና ርዕሰ ጉዳዮች በተቀመጡ መስፈርቶች ብዙ ሀገራት ከፍም ባሉ እና በተቋማት ደረጃ የተሰሩ ስራዎቻቸው በመድረኩ ላይ ሲነሱ ነበር። ከዛ ሁሉ እውቅና ወሳጅ ግን ኢትዮጵያ ብቻ ነበረች መልእክት እንድታስተላልፍ እድሉ የተሰጠው። ምክንያቱም የነበረው ያለው የአረንጓዴ አሻራ ሀገራዊ ብቻ ሳይሆን ዓለም አቀፋዊ ተምሳሌትነቱ በእርግጥም ሊነገርለት የሚገባ መሆኑን አንዱ ያመላከተን እሱ ነውና ከነበሩት ሁሉም እውቅና ከተሰጣቸው ሀገራት በሙሉ በብቸኝነት ኢትዮጵያ በዛ መልኩ ፋኦንም በቴክኒካል ቡድኑን በዋናነት ደግሞ ኢትዮጵያን እንድናመሰግን እድል ያገኘንበት ነውና እሱ በራሱ የሚናገረው ነገር አለ ብያምናለሁ። አዎ በጣም ትክክል። እኛም ስንከታተላቸው ነበር በርከት ያሉ ዜናዎችንም እንዲሁ ስንሰራ ነበር። የተቋሙ የስራ ኃላፊዎች በመድረኩም የተገኙት በጣም ብዙዎቹ እንግዲህ ለኢትዮጵያ ለሰራቻቸው ስራዎች ኢትዮጵያ ላይ ያሉት ነገሮች በሙሉ እውቅና መስጠቱ አስተያየት መስጠቱ ነበር። የሁለትዮሽ ውይይቶችም ነበሩት በተለይም ደግሞ ከፋኦ ዳይሬክተር ጋር ቆይታ ማድረግና በመድረክ ከተነሳው በግል እንግዲህ በዲፕሎማሲ ስራዎችም ከሰሟቸው የሁለትዮሽ ውይይቶች ላይ ከተነሱት ነገሮች አንፃር ምን ተረዱ? አንድ ሁለተኛ ቀጣይ ደግሞ እንግዲህ አብሮ የመስራት ፍላጎትም ይመጣል ልምድ የመውሰድም እሱ ላይስ ምን ነበር? በጣም በነገራችን ላይ በጣም ብዙ ሰፋፊ አረንጓዴ ስፍራዎች በቱሪዝም ሚኒስቴር በኩል ባሉ ተጠሪ ተቋማቶቻችን ለምሳሌ የእንስሳት ጥበቃ ባለስልጣን ብሔራዊ ፓርኮቻችን በሙሉ አንዱ የብዝሃ ህይወትን ጠብቀን የምናቆይባቸው ቦታዎቻችን ናቸው። ስለዚህ ያው ቀጥታ ጉዳዩ ከአረንጓዴ አሻራ ጉዳይም ጋር ከአካባቢ ጥበቃ ጋር ቀጥታ ግንኙነት ስላለው ብዙ ጉዳዮችን ለመነጋገር ችለናል። በተለይ ደግሞ ከዋና ዳይሬክተሩ ጋር በነበረን ቆይታ አንዱ ያነሳንላቸው በቅርቡ እንደምታስታውሱት የገጠር ኮሪደር ስራችን ለምሳሌ የገጠር ኮሪደር ስራችንን ዛው እንደ አንድ ርዕሰ ጉዳይ አንስተን ስናወራ ነበርና በሳቸው በተለይ የተጀመረው በዓለም አቀፍ ደረጃ ፋኦ በጣም ትኩረት አድርጎ እየሰራበት የሚገኘው አንደኛው ጉዳይ አራት ምሰሶች ያሉት እና ላለፉት አመታት በጣም ብዙ ሲሰሩበት የነበረው ጉዳይ አንደኛው የንቅናቄው በአጠቃላይ ቤተር ፕሮዳክሽን የተሻለ ምርት፣ ቤተር ኒውትሪሽን የተሻለ አመጋገብ፣ ቤተር ኢንቫይሮንመንት የተሻለ አካባቢ እና ቤተር ላይፍ የተሻለ ህይወት እነዚህ እርስ በርሳቸው የሚገናኙ ናቸው። እነዚህ አራት ምሰሶች ከገጠር ኮሪደር ስራችን ጋር ከከተማ የኮሪደር ስራዎቻችን ጋር አረንጓዴ አሻራን ጭምር በደንብ ምን ያህል የተጣጣሙ እንደሆኑ ምን ያህል በዓለም አቀፍ ደረጃ የሚቀመጡ መስፈርቶችን አሟልታ ኢትዮጵያ የልማት አጀንዳዎቿን እየቀረጸች እንዳለች በተግባር ዛው መድረክ ላይ ሲያነሱ ነበርና ከዛም በኋላ በነበሩት ሌሎች የተጓዳኝ ሁነቶች ላይ በእንደ ምሳሌ ያነሱ ሲገልጿቸው ከነበሩት ጉዳዮች አንዱ ይሄኛው ነው። በተለይ አሁን በቅርቡ የገጠር ኮሪደርን መነሻ ማድረግ በጣም የገጠሩን አካባቢ ሙሉ በሙሉ ሊቀይሩ የሚችሉ
ልምላሜው ሊመልሱ የሚችሉና የተሻለ ህይወትን ለአርሶአደሩ ሊያስተዋውቁ የሚችሉ አሰራሮች ኢትዮጵያ እየተገበረች መሆኑን ለብዙ ሀገራት በጣም ባጥኖት ሲያነሱላቸው ነበርና እሱ በራሱ ጥሩ የሚያኮራ ነገር ነው የነበረው። ከዛ ባሻገር ሲከናወኑ የነበሩ በተለይ አረንጓዴ አሻራ በምግብ ራስን ለመቻል ኢትዮጵያ ስታረጋቸው የነበሩ ጥረቶች ከዚህ በፊት እንደሚታወቀው የአግሪኮላ ዓለም አቀፍ እውቅናን ክቡር ጠቅላይ ሚኒስትሩ በዚሁ በፋኦ በኩል ተሰጥቷቸዋል እንደሚታወቀውና እነዚህ በሙሉ ተያይዘው ሀገር አቀፍ ኢትዮጵያ ውስጥ እየተከናወኑ ያሉት ስራዎች ምን ያህል ዓለም እየተመለከተ እንደሆነ ምልክት የሰጡንም ናቸውና ብዙ ሀገራት ኢትዮጵያ መተው ልምድ መውሰድ እንደሚፈልጉ በተለያዩ ዘርፎች ላይ ከኢትዮጵያ መማር የሚችሏቸው ብዙ ጉዳዮች እንዳሉ ዋና ዳይሬክተሩ ሲያነሱ እኔም ለማዳመጥ ችያለሁኝ። እሱ ደግሞ በጣም የሚያስደስት ነው። በጣም ብዙ ስራ ይጠብቀናል። ለምሳሌ በነዚህ የገጠር ኮሪደሮች ላይ የሚሰሩት ስራዎችን ከቱሪዝም ጋር አስተሳስረን እንዴት እንሰራቸዋለን። በተለይ ኢትዮጵያ አንዱ በእኛ ዘርፍ የምንሰራበት ጉዳይ የዘላቂ ሰስቴይነብል የቱሪዝም አክቲቪቲ ወይንም ደግሞ ዘላቂነት ያለው የቱሪዝም ስራ ነው። እዚህ ውስጥ ኢኮቱሪዝም በዋነኛነት ይጠቀሳል። በቅርቡ እንደምታወቀው በዩኤን ቱሪዝም በዓለም የቱሪዝም ድርጅት በኩል 3 ቤስት የቱሪዝም ቪሌጆች ተብሎ 3 ምርጥ የቱሪዝም መንደሮች እውቅናንም አግኝተናል። ይሄ አካባቢና ቱሪዝም ምን ያህል የተሳሰረ እንደሆነም በደንብ ለማሳየት ያስችላልና ከዚህ በኋላ ለምንሰራቸው እነዚህ ማህበረሰብ ተኮር እና አካባቢ ተኮር ስራዎቻችን ብዙ ድጋፍ ልናገኝበት የምንችለው ምክክር አድርገናል ብዬ አምናለሁ። ጥሩ እንደ መጨረሻ እንግዲህ በአጀንዳችንም እኛ የኢትዮጵያ ከፍታ ብለን ሳምንቱን ሙሉ የኢትዮጵያን ከፍታ ሊያሳዩ የሚችሉ ጉዳዮችን እያነሳን ነው። አንደኛው ይሄ ነው። በርከት ያሉ ስራዎች ይሰራል እየተሰሩ ነው በአገልግሎት ዘርፍ በግብርና በሁሉ በከተማ በገጠር። ስለዚህ ያገኟቸው እንግዲህ የስራ ኃላፊዎች በነበራቸው ውይይት የኢትዮጵያ ያለችበትን ፈጣን እድገት በተለይም ደግሞ ከርሶ ተቋም ጋር በተገናኘ የቱሪዝም መዳረሻዎች ላይ ሰፊ ስራዎች እየተሰሩ ነው። ስለዚህ እነሱን እንዴት ተመለከቷቸው? እዚህ ላይስ ምን ተጨማሪ ሀሳቦች ተነሱ የሚለውን እንደ መጨረሻ እናንሳው። የርሶ መልከታ ማከለ በጣም በሚያስደንቅ ሁኔታ በየትኛውም መድረክ ላይ የምናገኛቸው የውጭ ዜጎች ጎብኚዎች ጭምር በጣም በተደጋጋሚ የሚያነሱልን ነገር ፍጥነትን ነው። በጣም ብዙ ነገሮች በፍጥነት ይሰራሉ። ታስቦባቸው ተነግሮ ሳያልቁ አለቁ የሚለውን እንሰማለን። አዲስ አበባ ቦሌ ኤርፖርት መተን አርፈን ስንሄድ መንገዱ እንደውም ከዋና ዳይሬክተሩ ጋር አንዱ ሲያነሱልኝ የነበረው ፎቶ መንገድ ላይ እየሄዱ ፎቶ ያነሱ ነው የነበረው በመኪና ውስጥ ይሄዱ ምን ያህል በጥቂት ወራት ውስጥ አዲስ አበባ ውስጥ የተመለከቱት ለውጥ እንዴት እንዳስደነቃቸው ዛ ፎቶ ያሳዩን የተነጋገርን ነበርና የሚታዩት ለውጦች በእርግጥም ኢትዮጵያ ላይ ያሉትን በኢትዮጵያ ላይ ያሉ አመለካከቶች ኢትዮጵያን ዓለም የሚመለከትበትን መነጽር በእጅጉ እንዲቀየር ለማድረግ ያስቻሉ መሆኑን ተመልክተናል። ከዛ ባሻገር የሚሰሩት ስራዎች ጥራታቸውም እንደዚሁ በብዙ ይነሳል። ጥራታቸው ግንባታቸው ብቻ አይደለም ከከባቢ ጋር የተጣጣሙ መሆናቸው ነዋሪውን ከግምት ውስጥ ያስገቡ ስራዎች መሆናቸው ሰው መተንፈሻ ቦታ ማረፊያ ቦታ ማግኘቱ ልጆች መጫወቻ ቦታ ማግኘታቸው በእርግጥም ብዙ ጎብኚዎች በስፋት ያነሱልናልና እነዚህ ስራዎች ቀላል አይደሉም። በቅርቡ ለምሳሌ በክቡር ጠቅላይ ሚኒስትርና በልኡካን ቡድናቸው የተመራው ቡድን ባሌም ጉብኝት አድርጎ ነበር። ሶፍ ዑመር ዋሻ ላይ የሚደረጉት ስራዎች ባሌ አንድ ፓርክ ብዙ ዓለም ነው ውስጡ ብዙ መገለጫዎች አሉት። እጅግ በጣም ብዙ መቃቀም አለው። ብዙ ተባለለት ያው እንደሰማን ይሄ ነው የሚባል የመዳረሻ ስራ ሳይሰራበት ቆይቷል እስካሁን። አሁን ግን ባሌን ገልጠን የምናሳይበት ወቅት ነው። ትክክለኛው ጊዜ ነው። በጣም ብዙ ስራዎች ይጠብቁናል። ያንን አካባቢ ተፈጥሮ የሰጠችንን ያንን ስጦታ ለመጠቀም ብዙ ልንሰራበት እንችላለን።
በዛው ልክ ደግሞ የተጀመሩት ነገሮችም ተስፋ ሰጪ መሆናቸውን የተመለከትነው ነው። የሶፍ ዑመር ላይ እንደተመለከትነው በጣም ብዙ ገና ምርምር ሊደረግባቸው የሚገቡ ለጥናቱ በር የከፈተ የዋሻ ሀብቶች አሉ በጣም ብዙ። በነገራችን ላይ በዚህ ዘርፍ ራሱ ብቁ ባለሙያዎችን ማግኘት እጅግ አስቸጋሪ ነው ኢትዮጵያ ውስጥ። ጥቂት ናቸው፣ በጣት የሚቆጠሩ ናቸው። በተወሰኑ አጋጣሚዎች ላይ ማግኘት ሞክረን ነበርና በጣም በጣት የሚቆጠሩ ባለሙያዎች ነው ያሉ። ትምህርት ላይ ልንሰራ እንደሚገባ ያሳየናል። የተፈጥሮ የሰጠንን ሀብት ለማወቅ ጭምር ትምህርት ላይ መስራት ይኖርብናል። በየዘርፉ የሚደረጉ ጥናቶች እንዲበረታቱ በር የሚከፍትልን ነውና በብዙ መልኩ በእርግጥም የኢትዮጵያን ከፍታ ሊያሳዩ የሚችሉ ትልቅ ተስፋን ያዙ ስራዎች አንድም በቱሪዝሙ በተለያዩ መስኮችም ጭምር የተሰሩ መሆኑን የሚያረጋግጡ ናቸው። በጣም ጥሩ። እንግዲህ የኢትዮጵያ ከፍታ የትኞቹ ናቸው በየትኛው ዘርፍ እያለን እያነሳን ሳምንቱን በሙሉ እየዘለቅን ነው። አንደኛው በጣሊያን ሮም የነበረው ፋኦ ለኢትዮጵያ የሰጠው እውቅና ሌላኛው የከፍታችን ማሳያ ነው ብለን እንግዲህ ከሮም መልስ የቱሪዝም ሚኒስትሯን ሰላማዊት ካሳን እዚህ ስቱዲዮ ጋብዘን ከሳቸው ጋር ቆይታ አደረግን። በጣም እናመሰግናለን። በጣም አመሰግናለሁ።